ብዙዬ በሄርሜላ ጉዳይ ዝምታዋን ሰብራለች። እንግዲህ ብዙዬ ሁልጊዜም የምትናገረው ነገር ትክክል ነው። እያንዳንዷን ነገር በሩታ ጉዳይም በነበረው ጊዜ አመት ሙሉ ስትናገር ትክክል ናት። ወንድሟንም ስትቆጣ በሚሆነው ነገር ትክክል ናት። በእያንዳንዱ ጉዳይ ስትናገር ትክክል ናት። አሁንም እንግዲህ የሄርሜላን እርግዝና ተከትሎ ዝምታዋን ሰብራለች። እንግዲህ ስለ ሄርሜላ እርግዝና ምን አለች ብዙ የምናየው ይሆናል። ሰላም ሰላም፣ ውድና የተከበራችሁ የኔ ዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ባላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። እንግዲህ ዛሬ ተመልሼ በአዲስ ቪዲዮ ከች ብዬላችኋለሁ። አዲስ ቪዲዮ እንግዲህ ሰሞኑን በነገራችን ላይ ቪዲዮ አልሰራሁም ነበረ እና ትንሽ አልተመቸኝም ነበረ፣ ለዛም ቪዲዮ አልሰራሁም። እና ሙዶች እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ተመልሼ የመጡት እንግዲህ ሰሞኑን አዲስ ነገር ተፈጥሯል። ያው እንግዲህ ሄርሜላን ሰሞኑን ጠፍታ ሰንብታ ነበር። ብዙ ነገር አስበን ነበር ሁላችንም፣ እነሱም ተጨንቀው ነበር፣ እኛም አብረን ተጨንቀን ነበር። ምን ያደርጋል ውሸት፣ እኔ ራሱ መቼ መታመን እንደሆነች ተናግረን ሰማት ይሆን ምናምን እያልኩ እኔ ራሱ እየጓጓሁ ነበረ። በጣም እኔ ራሱ ጨንቆኝ ነበር፣ አይደለም እነሱ ማለት ነው። እና ይኸው እንግዲህ በድንገት ነው የጠፋችው። እንግዲህ እነ ኤፍሬም እነ ዳኒ እስከ መታሰር ድረስ የደረሱበት ምክንያት ነው። ለምን ታሰሩ አልልም፣ ምክንያቱም ያደረጉት ነገር ነው እንዲታሰሩና እንዲጠረጠሩ ያደረጋቸው ድርጊታቸው ነው። ስለዚህ አብረሽ ጥፋተኛ ነው ብዬ አላስብም። ለምን እያደረጉት የነበሩ ፎቶ ይዞ ማውጣታቸው ሲጀምር የጠፋችበት ምክንያት ደግሞ እነሱ አግኝተዋት፣ እነሱ ካገኟት በኋላ በበነገተውን የጠፋችው በሶስተኛ ቀኑ በሁለተኛ ቀኑ ስለጠፋች በቃ እነሱን ያገቷት ብለን ነበር ሁላችንም። ማንኛውም ሰው ያሰበው እንደዛ ነበር። እነ ኤፍሬም ዳኒ የአብርሽ ዘመዶች ናቸው ብለን ነበር ያሰበው። ነገር ግን እንግዲህ የተፈጠረውና የሆነው ነገር ሌላ ነው። እንግዲህ ምንድነው ሄርሜላ አርግዛን እንደጠፋች ነው እንግዲህ እራሷ የተናገረችው። ምናልባት ይኸው በሰዓቱ ሁላችንም በተጨነቅንበት ጊዜ መታ እንግዲህ አብርሽ ራሱ በሰዓቱ ሲጠይቃት አታስጨንቅ ምናምን ባለችበት ሰዓት ቀለበቷን ማውልቃ አይተነው ነበርና ብዙ ነገር አስበን ነበር። ቀለበቷን ማስወልቀዋት እንደዚህ አድርጓት እያልን ብዙዎቻችን ተመልካቾችን በቦታው ያሉትም ብዙዎቻችን አስበን ተጨቀን ነበር። ግን ደግሞ እሷ የጠፋችበትን ምክንያት ደግሞ እንግዲህ መታ በሚዲያ ተናግራለች። ለምንድን ነው የጠፋችው? አርግዛን የጠፋችው። ለምን አረግዘች አይባልም፣ እንዴት አረግዘች አይባልም። ምክንያቱም ፍቅረኛ አላት፣ ባል አላት፣ ቀለበት ኦልሬዲ ቀለበት አስረዋል። እንግዲህ የሰው ልጅ ቀለበት ካሰረ ሴትና ወንድ አብሮ ካደረ ለምን አረገዘች፣ እንዴት አረገዘች ተብሎ ሊጠየቅ አይቻልም። ነገር ግን ምናልባት ያን ነገር ማድረግ ከፈለጉ ማውራት ነበረባቸው፣ መነጋገር ነበረባቸው። እንደዚህ ቢፈጠርስ የሚል ብዙ ነገር ሊያወሩ ይገባ ነበረ። ማለት እንኳን እሱ እንኳን ባይጠነቀቅ እሷ ራሷ መጠንቀቅ ነበረባት። አንደኛ እንግዲህ ከሱ በፊት ጓደኛ እንዳልነበራት ታውቃለች። ወደፊት ባሏ እንደሚሆንም ታውቃለች። ግን ደግሞ ፍቃደኛ ነው አይደለም የሚለውን ነገር ያው ባልና ሚስት ይመካከራሉ ብዬ አስባለሁ መሰለኝ። እኔ ምን አውቃለሁ እንግዲህ ከእናንተ ነው የምንማረው፣ እኔ አላውቅም። እና ወንዶች እንግዲህ እውነት የለው ያው ልጅ የእግዚአብሔር ስጦታ ነው። ምናልባት ግን ተመካክረው እንዳልል ግዴታ መመካከር ማለት ለምንድን ነው ግን የሚመካከሩት? እንዳንወልድ ምናምን ብለው እኔ አላውቅም። እንግዲህ ለማንኛውም ያው ማውራት ነበረባቸው ብዬ ግን አስባለሁ። እንዳንድ ሰው እንዳንድ ሀሳብ ለምን መሰላቸው? አሁን ሞልቼ ይሄን ነገር ማለት ያልፈለጉት በቦታው እኔ ማለት እኔ አግብቼ ትዳር ይዤ ምናምን አይቼው ቢሆን አይ ነገሩ እንዳይፈጠር እንደዚህ ብሎ አውርተው እንደዚህ መጠቀም ነበረባት ምናምን ልል ነበረ። ግን ደግሞ አንደኛ እንደዚህ ተጠቀሙ ምናምን የሚባለውን ያው በእግዚአብሔር ዘንድም የተከለከለ ስለሆነ ይሄን አድርጉ ብዬ ላወራ አልፈልግም። እኔም እግዚአብሔር ከፈቀደ እንደዚህ ነገር መጠቀም አልፈልግም። ማለት በቃ እግዚአብሔር የራሱ ሰዓትና ጊዜ ያለው። ልጅ ደግሞ ጸጋ ነው። አብርሽ የሚያሳፍር ሰው አይደለም። በነገራችን ላይ ቢወለድም የሚያሳፍር አባት አይደለም። ማለት እየሰራ ነው ያለው ሰው ነው። ምናልባት ያው እኛ አባባላችን አንድ ሰው ሳይጠነክር ሳይኖረው የሆነ ደረጃ ላይ ሳይደርስ ምናምን ብለን የምናስበው ሀሳብ አለ። ግን ደግሞ ልጅ በራሱ እድል ነው የሚያድግ ይላሉ የገጠር ልጅ እናት አባቶቻችን። እንዲህ ከሌ ሳይኖር ልጅ በራሱ እድል ነው የሚያድግ። ልጅ እኮ ሲወለድ የሚያመጣው ሲሳይ አለ፣ የሚያመጣው በረከት አለ፣ የሚያመጣው ጸጋ አለ፣ የሚያመጣው በቃ ያውቁታል እነሱ ማለት ነው። እና እኛ ግን ዘመኑን አላውቅም
እንደው አላቅም ብቻ ግን እኛ የምናስበውና እንትን የሚለው ይለያያል። ስለዚህ ሄርሜላ እንግዲህ ስራ አላት፣ ትሰራለች፣ ጎበዝ ናት። እሷም እንግዲህ እሱም ጎበዝ ነው። ቢወለድም የሚያሳፍር ወይም ደግሞ ማለት ሚዲያ የሚወጡበት የሆነ ለችግር የሚጋለጡበት አይደለም ብዬ አስባለሁ። ሁለተኛ ነገር ደግሞ እንግዲህ ይሄ ልጅ ሲመጣ ምን አይነት ጸጋና በረከት ይዞላቸው እንደሚመጣ አይታወቅም። ልጅ በረከት ነው። ልጅ ጸጋ ነው። ልጅና ትዳር የእግዚአብሔር ስጦታዎች ናቸው። ከእግዚአብሔር የሚመጡ ትልቅ በረከቶች ናቸው እና እንኳን ደስ ያለሽ ነው የምላት ሄርሜላ። ያው ማለት ምናልባት በቤተሰብ አስታውቃ ሽማግሌ ተልኮ ሰርግ ደግሳ ሰርጋቸውን አድርጋ ምናምን አብረው ሆነው ቢሆን መልካም ነበረ። ግን ደግሞ አሁን ለየራሳቸው እያሉ ነው የተፈጠረው። ከተፈጠረ ተፈጠረ። የሰው ልጅ እንግዲህ መቼስ እሳትና ገለባ አብሮ አድሮ የሚባል አባባል አለና ለምን የሚባለው ነገር ላይሆን ይችላል። ግን ያው ከእንግዲህ በኋላ አሜን ብሎ መቀበል ነው። ግን ደግሞ ብዙ ያለችው ነገር ትክክል ነው። ለሁላችን ትምህርት ነው። ለሁላችን ጥንቃቄ ነው። ለሁላችንም ሴቶች መጠንቀቅ አለብን። አዎ ሴት ልጅ በጣም ትሰበራለች፣ በጣም ትጎዳለች። ወንድ ልጅ አይወድቅም፣ አይሰበርም። ወንድ ልጅ ከአንዷ ለምሳሌ አሁን አብርሽ ሩታ ብታባረው ሄርሜላ ተቀበለችው አይደለም እና ወንድ ልጅ በሄደበት መኖር የሚችል ሰው ነው። ሴት ልጅ ግን ከተሰበረች ራሷን ለመመለስ ራሷን ለመጠገን ልጅ አለ፣ የእሷ የውስጥ ስብራት አለ። እዛ ጋ ሆና በጣም ዋጋ ትከፍላለች። በጣም ማለት ነው። እንግዲህ ብዙ ጊዜ የምትመክረው፣ ብዙ ጊዜ የምትቆጣው፣ ብዙ ጊዜ የምትናገረው ከራሷ ህይወት ጋር እያያያዘች ነው። እውነት ለመናገር ካያችኋት፣ ከተከታተላችኋት ሁልጊዜ ስትናገር አታ ወንድሟን ስትቆጣ እንኳን በራሷ ህይወት መሰረት አድርጋ ነው። ሩታን ስትቆጣ በነበረበትም ሰዓትም የራሷን ህይወት መሰረት አድርጋ ነው። እሷ ካሳለፈችው መሰረት አድርጋ ነው። ለምን እሷ ነገሮችን በማስተዋል ከፈጣሪ ጋር እንድታያቸው መሆን ያለባቸው ይሆናሉ፣ መሆን የሌለባቸው አይሆኑም። ራሷን መምራት፣ ራሷን መሆን እንድትችል፣ ራሷን ማበርታት፣ ማጠንከር እንድትችል ነው እያደረገች የምትናገረው እና ዛሬ ደግሞ የተናገረችው ደግሞ ልክ ናት። ስለ ሄርሜላ እርግዝና የተናገረችው ዝምቷን የሰበረችበት መንገድ በጣም ትክክል ናት። ሴት ልጅ በብዙ ነገር ስለምትጎዳ ጥንቃቄ ማድረግ አለባት። ያው ለተፈጠረው ነገር እኮ ተፈጥሯል፣ ግን ለእኛ ትምህርት ነው፣ ለእኛ ጥንቃቄ ነው፣ ለእኛ በቃ ትልቅ ነገር ነው ካዳመጥናት ከተገነዘብናት ማለት ነው። እና ብዙዬ በጣም መልካም ሴት፣ ጀግና ሴት ነሽ እውነት በጣም ማለት ነው። ስንቶች አሉ ትናንትና ስንት ዋጋ ከፍለው ዛሬ እግዚአብሔር የሆነ ነገር አድርጎላቸው እንኳን አይደለም ሰውን እግዚአብሔርን የሚረሱ አሉ። ትናንትናቸውን ሙልጭ አድርገው የሚረሱ አሉ። ትናንትም እንደተፈጠረ ረስተው ዛሬ ሌላ አዲስ አቃቂር፣ ሌላ አዲስ የማይባል ነገር አይደለም የሰውን ልጅ ልብ እግዚአብሔርን እንኳን የሚያስቀይም የሚናገሩ ሰዎች አሉ። አንቺ ግን እውነት ትናንትናሽን ሳትረሺ ለእህቶችሽም ለወንድሞችሽም ለእኛም ለእኛም እንኳን መልእክት ስታስተላልፊ ትናንት ከአንቺ ህይወት ጋር እያገናኘሽ ከአንቺ ህይወት ጋር እያዋሃድሽ ከአንቺ ህይወት ጋር መሰረት እያደረግሽ ነው የምትመክሪንና የእውነት ብዙ በጣም ጀግና ሴት ነሽ። እኔ እንጃ እኔ ሁሌ እምላለሁ አብርሽና ብዙ በቃ የተለየ የተሰጣቸው ትልቅ ጸጋ ለአብርሽ አንገቱን ደፍቶ አልቅሶ ሁሉን ነገር በትዕግስት ነው የሚያልፈውም በትዕግስት ነው የሚያሸንፈውም። ዝቅ ብሎ ነው ከፍ የሚለው እና ብዙም ደግሞ እያንዳንዷን ነገር ስትናገር እያንዳንዷ ነገር መሰረት አላት። እያንዳንዷ ነገር የራሷ የሆነ መንገድ አላት። በጣም ነው የምታስደስተኝ። ለምን እሷን ለምን አይነት ጓደኛ የሆኑ የአንቺ ጓደኛ የሆኑ እግዚአብሔር የታደሉ ናቸው። እውነቴን ነው። ምክንያቱም ያቺ ሴት ከፍቷት ጠጋ ብላ ብታዋያት መፍትሄ መስጠት የምትችል ሴት ናት። ቢዚዬ ማለት ነው መፍትሄ ሰው ሆናችሁ እኮ የውስጣችሁን የምታወሩት ሰው ያስፈልጋችኋል አይደለ? እውነቴን ነው። አሁን ሄርሜላ እንግዲህ ከተፈጠረ ተፈጥሯል። ልጅ ጸጋ ነው። እንኳን ደስ ያለሽ። መጀመሪያ ነበር መጠንቀቅ የነበረብሽ። ምክር ነው የተሰጣት። ግን ደግሞ አሁን በሄርሜላ ምክንያት ብዙዎች መማር ይችላሉ፣ ብዙዎች መገንዘብ ይችላሉ፣ ብዙዎች ማስተዋል አለባቸው አለብን። እኔ ራሴ ጀምሮ ማለት ነው። ለምን
እያንዳንዱ ነገር ምናለው እያንዳንዱ የራሱ መንገድ፣ ጊዜ፣ ሰዓት ገደብ አለው። ግን ደግሞ የሚሆነውም ደግሞ የእግዚአብሔር ፍቃድ ነው። እውነቴን ለመናገር ደስ ነው የሚለው። ለምን ልጅ ሲመጣ ሀብታም ድሀ ብሎ አይመጣም። በቃ ጸጋ ነው፣ በረከት ነው የሚሰጠው ማለት ነው። እና ኮንግራጁሌሽን እንግዲህ ሄርሚ አብረሽን ቢሆን ከእንግዲህ በኋላ ተጨናንቀህ የምታመጣው ነገር የለም። አምነህ መቀበል ነው። የሆነ እንዲሁም ክፍተት መፍጠር የለባችሁም። በዚህ ጉዳይ ክፍተት ልትፈጥር አይገባችሁም። ከአሁን በኋላ በአንድ ላይ ሆናችሁ መኖር ነው ያለባችሁ፣ መቀጠል ነው ያለባችሁ፣ ወደፊት መገስገስ ነው ያለባችሁ። ይህን ተጠቅሞ ደግሞ ሌላ ነገር እንዳይፈጠርባችሁ ወደፊት ነው መሄድ ያለባችሁ። ያው ወንድሞችሽ ትንሽ እየተረዱህ አይደለም፣ ወንድሞች ትንሽ እየገባቸው አይደለም። በተለይ ኤፏ ምንም የሚያደርገው ነገር በጣም ኋላ ራሱን የሚቋጨው ነገር ነው። ለአንተም በሰዓት የሚያሳስት ነገር ሊሆን ይችላል። ዝሮ ዝሮ ያው ይገባዋል፣ አንድ ቀን ይረዳል። ግን ደግሞ በሰዓቱ እና ሙዶች እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። የሰላም ብዙ የዩቲዩብ ቻናል ሰብስክራይብ አድርጓት። ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ላይክ እያደረጋችሁ ቪዲዮውን ጀምሩት። የኔ ወዶች እንግዲህ ብዙ ያስተላለፈችው መልእክት ለሁላችንም ትምህርት ነው፣ ለሁላችንም መሰረት ነው፣ ለሁላችንም እውቀት ነው፣ ለሁላችንም ጥቅም ነው። የእውነቴን ነው። ሴት ልጅ ብዙ ነገር ነው የምትሸወደው። በተለይ ሴት ልጅ ካፈቀረች ነገ የሆነ ነገር የሚፈጠር አይመስላትም። ነገ የምትሰበር አይመስላትም። ነገ የምትወድቅ አይመስላትም። ሴት ልጅ ሲንከባከቧት ሕፃን ናት። ሴት ልጅ ሲንከባከቧት አበባ ናት። ሴት ልጅ ሲንከባከቧት ብርጭቆ ናት። ሲጥሏት ትሰበራለች። ሲጥሏት ትረግፋለች። ሲጥሏት እውነቴን ነው በጣም ብዙ ነገሮች አሉና እግዚአብሔር አምላክ እንግዲህ ለሁላችንም የተባረከ የተቀደሰ ትዳር ይስጠን፣ አቋራሽ ይስጠን፣ ማስተዋልን ይስጠን፣ ትዕግስትን ይስጠን። እመቤቴን እውነቴን ነው እና ብዙ እጅግ እጅግ ከልብ ነው የምናመሰግነው። እኔ ለራሴ እጅግ ከልብ አመሰግናለሁ። ለምን ትልቅ ትምህርት ነው። እውነቴን ነው። ሴት ልጅ በብዙ ነገር ተላላ ናት፣ በብዙ ነገር የዋህ ናት፣ በብዙ ነገር ሰው አማኝ ናት። የእውነቴን ነው። በተለይ ሴት ልጅ ካፈቀረች እየጎዳት እያየችው ትክክል ነው፣ እያስከፋት እያየችው ትክክል ነው፣ እያስቀየማት እየሰበራት እያየችው ትክክል ነው፣ አበባዋን እያረገፈው እያየችው ትክክል ነው። ለምን? ስለምታፈቅረው እና ለሁላችንም መድኃኒዓለም እናቴ ወላዲት አምላክ በምልጃዋ በእናትነቷ ሳትለየን በረዴት በረከቷ ሳትለየን የሰማያዊ ንጉሥ የድንግል ማርያም ልጅ የተባረከ የተቀደሰ ትዳር ሕይወት ከስደት አውጥቶ የተባረከ የተቀደሰ ሕይወትን ይስጠን፣ ትዳርን ይስጠን። እውነቴን ነው። ማስተዋልን ትዕግስትን ይስጠን። በጣም ነው የምናመሰግን። ብዙ የኔ እናት ለሁላችን ነው ይሄ በሄርሜላ ላይ መጣ ምክር ለሁላችን በዓለም ላይ ላለች ሴት ሁሉ ብላለች እና ለሁላችን ነው። በጣም እጅግ እጅግ ከልብ እናመሰግናለን። እንግዲህ እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። በሌላ ቪዲዮ ተመልሼ እስከመመጣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ስትጀምሩ በቅንነት በመልካምነት ላይክ አድርጉ። ቤተሰብ የሆናችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። የኔ ውዶች ይሄን ዩቲዩብ ቻናል ሰብስክራይብ አድርጉኝ። የተለያዩ ስራዎችን አዝናኝ ደስ የሚሉ ነገሮችን የምለቅበት ነገም ከስደት ስወጣ ደግሞ ብዙ ነገሮችን መስራት የሚችልበት ቻናል ነው። በመልካምነት ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁ። ሀገራችን ሰላም ያድርግልን። በያለንበት እግዚአብሔር አምላክ ይጠብቀን። ወላዲተ አምላክ ማምላክ ልጃዋ በረከቷ ረድኤቷ አይለየን። ትዕግስትን ማስተዋልን ይስጠን። መድኃኒዓለም አባቴ ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ ተመልሼ እስከምመጣ ባላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ባይ ባይ።
ብዙ የተነገረችው እንግዲህ ትክክል ናት። ለሁላችንም እንግዲህ እግዚአብሔር ጠንካራ ሴቶች እንድንሆን ቆፍጣና ሴቶች እንድንሆን ይርዳን። ወዳችኋለሁ። ባይ ባይ።